አንዳንድ ሰዎች ሊቭ ላይ ቁጭ ብዬ ስታዩኝ ሙሉ ጠጉሽን ተሰሪ ሙሉ እንደዚህ ሁኚ። እናንተ እኔ እኮ ስደት የመጣሁት 5 ብር 10 እንድትሆንልኝ ነው እንጂ ያለኝን ለማጥፋት አይደለም። በዚህ አጋጣሚ ስደት ዓለም ላይ ያሉ እህቶቼ በሙሉ በተለይ አሜሪካ፣ ካናዳ እንደዚህ ያሉ ቦታዎች ፀጉር ለመሰራት በጣም ውድ ነው። ብዙ እህቶቻችን አሉ ቲክቶክ ላይ ከታተላቸዋለሁ እና ፀጉር መስራት አልችልም ነበረ። ግን ስደት ከመጣሁ ራሴን በራሴ በመስራት ባለሙያ ሁኛለሁ ምናምን የሚሉ እህቶች አሉ ማለት ነው። ለምን ታውቃላችሁ? የአበሻ ፀጉር ቤት የለም። የአበሻ ፀጉር ቤት ቢኖር ትተሳሰባላችሁ። ቢበላውም አበሻ ነው፣ ችግር የለውም። እኔ ያለሁበት ሀገር ደግሞ የአበሻ ፀጉር ቤት የለም። በዛ ምክንያት ጠጉሬን ስሰራ ድሮ ሰራ ነበር እኮ በነገራችን ላይ ሹሩባና ያን አላማ ሳይኖረኝ ማለት ነው። አላማ ሳይኖረኝ ስላችሁ ይሄ ብቻ ምን አለፋችሁ። ለማንኛውም ይሄ ሂና ዛሬ ለፀጉሬ ሂናውን በቡና ከዛ ደግሞ በአቮካዶ እና ዘይቱን ጨምሬ ፀጉሬ ሂና በነገራችን ላይ ከቀለም ሂና ይሻላል። ሂና በጣም ነው የምወደው። ድሮ አላማ የለኝም ስላችሁን መሰራችሁ። ያኔ ገና ኢትዮጵያ የመኖር ሀሳቡ እቅዱ አልነበረኝም እና በቃ በሚለው ፀጉሬን ሰራ ነበር 50 ዩሮ ከፍዬ 30 ዩሮ ከፍዬ ምናምን ነገር ማለት ነው። አሁን ግን ይችን ፀጉር ለመስራት 35-20 ዩሮ ነው የሚጠይቁት ማለት ነው። ስለዚህ ለምንድን ነው ፀጉር ቤት ሄጄ የምሰራው? አንደኛ ሳምንትም አይቆይልኝም፣ በጣም ነው የሚያሳክከኝ፣ እጃቸው ያሳከኛል። እኔ እህቴ ስትሰራኝ 3 ሳምንት ይቆያል፣ እህቴ ስትሰራኝ ማለት ነው። ለምን አይደ ነው እና ብዙዎቻችሁ እንደዛ ነው። እና ለማንኛውም እስኪ ዛሬ የኔ ቀን ነው በሚለው እዚህ ጋር ለፀጉሬ አቮካዶ ማነው ይሄን አዘጋጅቻለሁ። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በቪዲዮ ከመጣሁ ቆይቻለሁ ማለት ቪዲዮ ብዙም አልሰራም። አሁን ላይ ሊቭ ላይ ነው እየገባሁ ያለሁትና እንዴት ናችሁ? ደህና ናችሁ ወይ? አዲስ ከሆናችሁ ሰብስክራይብ በማድረግ እንደውም ላይክ አድርጉኝ እስኪ። እናንተ ላይክ ይጠቅመኛል። ከሰብስክራይብ ይልቅ ላይክ ብታደርጉ በጣም ደስ ይለኛል። ምክንያቱም ላይክ ያስፈልጋል። እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ብዙ ነገር አልላችሁም፣ ግን ፀጉሬን ሂና ልቀባ ነው። እዚህ ጋር ሂና በዚህ አጋጣሚ አንድ እህታችን ባለፈው ሊቭ ላይ እንዴት አድርጌ ሂና ልቀባ ብዬ ኮሜንት ጽፌ ነበረ። ሊቭ ላይ ሁኜ ጠየኳት እና አላቃትም ወረዲ ከዛ ቀን ገብታ አታውቅም። እና ምንድን ያለችኝ እኔ ሂና ስቀባ ምን እንደማደርግ ታውቃላችሁ ውዶችዬ? ሻይ ወይም ቡና ፈላና በቡና በጥብጬ እቀባው ነበረ። ስቀባው ፀጉሬ ይያያዛል። በቃ ምን ልበላችሁ የሆነ ተያይዞ እንዴት አድርጌ ልቀበው? ግማሹ ሂና ይቀባ ግማሹ አይቀባም። እና ለምንድን ነው እላለሁኝ። ወይ ሂናው አላመም እንዴ ይላሉ። ለምን ሂናው ካላመ በሚለው ነፋውት። ግን ኖ አይደለም እንደዛ፣ ግዴታ የሆነ ነገር ያስፈልገዋል። ገምቱ ምን? ሂና ብቻውን ወይም ሻይ አፍርታችሁ ወይ በሻይ ወይ በቡና ያለማወቅ እሱን አድርጌ እቀባ ነበረ። ግን አንዲት እህት የምናለችኝ ሂናውን የሚበቃሽን ያህል በሳህን አድርጊና ከዛ በኋላ ዘይቱን የወይራ ዘይት ወይም ደግሞ የምትጠቀሚውን ዘይት ፈሳሽ ዘይት ጨምረሽ በሱ በጥጠሽ ተቀቢው አለችኝ ማለት ነው። እናንተ ስቀባውማ ተቸግርኩኝም በጣም ሁሉም ፀጉሬ ሂና እንደተቀባ ተዳረሰ ማለት ነው። እና አለማወቅ አንዳንድ ጊዜ ከባድ ነው፣ ግን መጠየቅ ደግሞ ደስ ይላል። መጠየቅ በጣም አስፈላጊ ነገር ነው። የሆነ ነገር እኔ መጠየቅ ደስ ይለኛል። እና እሷ እህቴ ጠይቃኝ ተስማምቶኛል። አሁን እሷ እንዳለች ሆኖ ዛሬ ግን እኔ የምንጨመርኩበት አቮካዶ ጨመርኩበት። አቮካዶ ነበረኝና ሳየው የሚበላሽ ሆነ። ከዛ ጨመርኩት ማለት ነው። ከዛ እዚህ ጋር ደግሞ ይሄ እንኳን ማንም ሰው ያውቀዋል። ሩዝ እና ማር ፈጭና ፊቴን እቀባለሁ ማለት ነው። ከዛ ፀጉሬን እቀባለሁ። ዛሬ ፋበሽ ነው የምለው። ለማንኛውም እስኪ ሂና እንዴት እንደምትቀቡ እናንተ ኮሜንት ላይ አስቀምጡልኝ ከቻላችሁ። ካልቻላችሁ ደግሞ ችግር የለውም። ሩዝ በነገራችን ላይ ጥሩ ነው። እኔም ሴትዬ ፊቴ እንደዚህ አልነበረም እና በጣም ውሃው ይሁን ምግቡ ይሁን አይዶን ነው ፊቴ በጣም እየተበላሻቸው የነበረ። ግን እሷ ናት ለፊቴ መድኃኒት ስላችሁ
ሳሙናም የምቀባውንም ክሬም የቀየረችልኝ ማለት ነው። እና ይሄ እንግዲህ ምንም ያልተቀባሁትም እንዳያችሁት ነው ፊቴ እኔ አይ ዶንት ኖ ጠዌ ራሱ ውሃውን የበጣጠሰብኝ በሃይላንድ ውሃ ሳይቀፍ ጠዌን ታጥቤ ያውቃለሁ። ግን እኔ አይ ዶንት ኖ ለምን እንደው አላውቅም። ኢትዮጵያ እኮ በሳሙና በልብስ ማጠቢያ ሳሙና ጠዋችን የምንታጠበው ግን ምንም አይበላሽም ነበር። እዚህ ግን ውሃው ይሁን ምግቡ ይሁን የማውቀው ነገር የለም። ፀጉራችን እየተበጣጠሰ ያስቸግረናል። ግን ለፀጉሬም እስካሁን ቅባት አላገኘሁለትም። ግን ከመታጠቤ በፊት ባገኘሁት ነገር ትሪትመንት አደርገዋለሁ። ግን ከዛ በኋላ ብሉ ማጂክ ነው የምጠቀመው። ከዛ ለፊቴ ደግሞ ሩዝ እሷ ጎበዝ ናት አለቃዬ ማለት ፊት አይታ ነው ምን መቀባት እንዳለብኝና ያገኘሽውን አትቀቢ ከቻልሽ ሩዝና ማር ተቀቢ ያለችኝ ማለት ነው። እንግዲህ በጣም ምርጥ ሴት ናት እኮ ሴትዮ ማለት ነው። ፀጉሬ ራሱ አንዳንዴ ድርቀት ምናምን በጣም ያቃጥረኛል እና ፀጉሬ እንደዚህ አናቴ ይቃጠራል። ለምንድን ነው ስራት ከመታጠብሽ በፊት ዘይቱን ተቀብተሽ ታጠቢ ትለኛለች። አይገርማችሁም? አረብ ብትሆንን ጊዜ እንዴ ለምንድን ነው የምትቀቢው? እንትንሽ ምንድን ነው ዘይቱ ያርቃል፣ ለምንድን ነው የምትቀቢው ምናምን ነው የምትለው አለ። ይሄ ኦርጋኒክ ማለት ምን ልበላችሁ፣ እዚህ ሀገር ማር ስትገዙ ስኳር ይጨምራሉ። እናንተ በሃይላንድ ሲሸጥ ከታች ስኳሩ ቁጭ ብሎ ይታያል። ልክ እንደ ኢትዮጵያ ስኳር ይጨምራሉ ማር ላይ። ይሄ ደግሞ የሆነ ቤት እጄ ከገጠር የመጣ ማር ነው ማለት ከገጠር ስላችሁ ይሄ ስኳር የሌለው እና ስጭኝ አልኳ ሴትዮዋን ማለት ነው። ስጭኝ ማር ፈልጋለሁ። እኔ የማር አፍቃሪ አይደለሁም። ይሄ የሚበላ በዳቦ ምናምን መብራት አልወድም ማለት ደስ አይለኝም። ኢትዮጵያ ግን ደስ ይለኛል። የኢትዮጵያ ማር በዳቦ ቀብቼ ደስ ይለኛል። የዚህ ሀገር ግን አይጣፍጠኝም። እና ግን ይሄንን ማር ስጭኝ አልኳት። ለምንድን ነው? ለፊቴ ነበረ። እዚህ ጋር በፌስታል ይዤ መጣሁኝ። አሁን እዚህ ጋር አያችሁት? በጣም ቆንጆ ነው። ከዛ ይሄንን እንደዚህ ካደረኩት በኋላ እዚህ ጋር እፈጨዋለሁ ማለት ነው። በጣም ይጣፍጣል። ታያችኋል። እና እንደምታዩት በዚህ ፈጭቼዋለሁ። ለምን ይሄኛው ማሽን ተበላሽቶብኛል። በቀደም ሽቦ ፈጫለሁ ብዬ ይሄ አልፈጭልኝ ብሏል። ይሄ ማለት ነው በዚህ ሽቦ ፈጭቼ እምቢ አለኝ አልፈጭም አለኝ። እና ይሄ እንደዚህ አድርጌ ይሄ ደግሞ ለፊቴ ነው። ለፊቴ በጣም ፊታችሁን ሩዝ በማር በጣም አሪፍ ነው። ይሄ ለፊቴ ነው። ይሄ ደግሞ ለፀጉሬ ነው ማለት ነው። ምክንያቱም ቤት ባለ ነገር ብንጠቀም አሁን ኢትዮጵያ ውስጥም እኮ ተለምዷል። ይሄ አቮካዶ ምናምን ፊታቸውን ጠጓችንን መቀባት እና ምን ልላችሁ ፈልጌ ነው፣ ማንም ሰው መዘነጥ ጠቅቶ አይደለም። ማንም ሰው መልበስ፣ መጠጣት፣ መብራት የሚጠላ ያለ አይመስለኝም። ሁሌ ማማር የማይፈልጋለ ብዬ አላስብም። ምክንያቱም እኔ ኢትዮጵያ እንኳን ሲሄድ ፀጉሬን በጣም ነው የምሰራው። በቃ አንቺ ልጅ ለፀጉርሽ ዘኝለት እስከምባል ድረስ ለምን ይሻላል ሀገራችን ላይ። እዚህ ግን በጣም ውድ ነው። በቃ በጣም ሁሉም ነገር በጣም ነው የሚገርመኝና አስባችሁታል? ለዚህ ፀጉር ያን ያህል ሹሩባ ለመሰራት አስቡት። ኢትዮጵያ እኮ አሁን ላይ እንደው የሆነ ዝንጥ ያለ ፀጉር ቤት ካልሄዳችሁ በስተቀር ኖርማል ሰፈር እኮ ብትሄዱ 200 ምናምን ነው። እንደዛ ነው እኛ ጋር ወደ ወግዲያ ማለት ነውና ይሄን ለማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ማንም ሰው መዘነጥ አይጠላም። ግን ስደት ላይ ስንመጣ አላማ ካለን ለአላማችሁን ለማሳካት ነው። እውነት አላማችሁን ለማሳካት ነው የምንሮጠው። እንደዛ ነው ብዬ የማስበው ነው። አሁን ኦኬ፣ በዚህ ወር አሁን 30 ብር አውጥቼ ፀጉሬን ከምሰራ ከ30 ብር ላይ 20 ጨምሬ ኢትዮጵያ ብልከው አንድ ነገር ይገዛልኛል። ያው ማለት እኔ አሁን ኢትዮጵያ የመኖር ፍላጎቱ ስላለኝ ኢትዮጵያ የሚያስፈልገኝን ነገር ለማሟላት በቃ ሁሌም ነው እያሰብኩ ማለት ሁሌም እያሟለሁ ሁሌም ለዛ ነው እንጂ አላማ ሲኖራችሁ እንደዛ ነው። አላማ ግን ከሌላችሁ በቃ እዚሁ ነገ እሰራለሁ ነገ እንደዚህ ሆናለሁ ካላችሁ ግን መቼም ቢሆን ተሳክቶላችሁ አገራችሁ አትገቡም። ስለዚህ ኢትዮጵያ ለመግባት ስታስቡ መጀመሪያ እዚህ እናንተ ያላችሁበት ሀገር የምታወጡትን ገንዘብ ማሰብ አለባችሁ፣ ሴም ማድረግ አለባችሁ። ኢትዮጵያ የሚሄደው ምን ይዤ ሳይሆን ላለመመለስ
ገባችሁ? እኔ አሁን የተረዳሁት ነገር ሁሌ ኢትዮጵያ ሄጄ ቤተሰቦችን አይቼ ለቤተሰቦች የማደርገውን ነገር ነው እንጂ የማስበው ላለመመለስ ጥሪ አላቅም፣ ላለመመለስ አስቤ አላቅም። ማለት አልመለስም ሳይሆን የሚሄደው ሂጄ አይቼ እመጣለሁ ነው። ገንዘቡም ደግሞ ነገ ሰራዋለሁ ብዬ ነበር የማስበው። ግን አሁን ላይ ደግሞ እድሜያችሁ እየሄደ እየደከማችሁ ስደት እየሰረቻችሁ ስትሄዱ ያ ነገር ይቆጫችኋል። ግን ቢሆንም ደግሞ ማምሻም እድሜ ነው እንደሚባለው አልረፈደብንም። አሁንም ሀሳባችን ህልማችንን ለማሳካት አልረፈደብንም። ምክንያቱም ነገሮቹን ማስተካከልም ማበራሸትም እንዲሁም ደግሞ ማስረዘምም የምንችለው እኛ ነን እና ስለዚህ አሁን ኢትዮጵያ ለመሄድ ስታስቡ ግን መጀመሪያ ቁጥር 1 እዚህ ጋር የምታወጡትን ገንዘብ ነው እንጂ እኮ ማንም ሰው ጥፍሩን መሰራት፣ ፊቱን ሜካፕ መሰራት፣ ፀጉር መሰራት ማንም ሰው አይፈልግም። ማንም ሰው ሁሉም ይፈልጋሉ። ግን እኔ ምንድነው እኔ ስደት ላይ መጥቼ በነገራችን ላይ እኔ ባለፈው ኢትዮጵያ ሲሄድ አንዷ ምን አለች መሰላችሁ? ዕቃ ልትሰጠኝ መታ ያው እኔ ሰረገረመኝ ነው የምነግራችሁ ማለት ነው። ኢትዮጵያ ሊሄድ ዕቃ ሰጠችው ሰጅልኝ ኢትዮጵያ ብላ ከዛ ዕቃውን ስቀበራት እንደ ነገ ልሳፈርና እንዲህ አለችን። እጀናየችና ጥፍርሽን አልተሰራሽም አለች። አልተሰራሁም። ለምንድን ነው የምሰራው ጥፍሬን አልኳት። ጥፍር ለመሰራት ስንት ብር ነው? 50 ዩሮ። 50 ዩሮ በኢትዮጵያ ስንት ነው? እኔ ግን ኢትዮጵያ ሄጄ ፀጉሬንም ጥፍሬንም የምፈልገውን መሰራት ይችላሉ። እኔ እኮ በእጅ አይደለም የሚሄደው በፕሌን ነው አይደል እንዴ? ለምንድን ነው ጥፍሬን የምሰራው? ከዛ በጣም ገረመኝ። እና ሰው ብዙ ይላችኋል። ሰው እሷ እንደዚህ ናት፣ ገንዘብ እንደዚህ እንደውም ቋጣሪ ናት፣ ገንዘብ አታወጣም ተባሉ። የምሬን ነው። ስታወጡ እኮ ይህ እሷ ዓላማ የላትም ገንዘብ ትበትናለች ነው የምትባሉት። ሳታወጡ ደግሞ ስትቀው እሷ እኮ ቋጣሪ ናት። አያችሁ፣ ሰው ብዙ ያወራል። ስለዚህ ምን ልላችሁ ፈልጌ ነው እኛ 1 2 ብር እንድትሆንን እንጂ የመጣን ነው። የምናገኘውን ገንዘብ ካጠፋን መቼም ኢትዮጵያ እንገባ፣ መቼም ኢትዮጵያ እንኖርም። የመሬን ነው የምላችሁ። በዚህ 5 ብር 6 ብር 2 ብር 3 ብር የምትሆነውን ሴቭ ስታደርጓት ኢትዮጵያ እንኳን ስትሄዱ የታክሲ ይቸግራችኋል። ኢትዮጵያ ስትሄዱ እኔ አሁን እዚህ ሁኜ የሆነ ሰው ብር አበድሩኝ ብላችሁ ከኢትዮጵያ አያምኑኝም፣ ላያምኗችሁ ይችላሉ። ለምን እንዴት ምናምን ነው የሚሉት። ለምን የምናጣ አይመስላቸውም ኢትዮጵያ ያለ ሰው ማለት ነው። እኔ እንደውም የኔ እንደው ያበድሩኛል ብዬ ከምጠብቃቸው ሰዎች ይልቅ ባዳ ማላቃቸው ያበድሩኛል ማለት ይሄ ከቤተሰብ ውጭ ማለት ነው። ቤተሰብ ነው፣ በቃ ቤተሰብ ነው። ግን እንደው ከቤተሰብ ውጭ ገባች። መቼም ቤተሰብ ቸገሬ ብላችሁ አትናገሩም አይደለ? እነሱ እንዲጨነቁ እነሱ እንዲያስቡ አትፈልጉም። ግን ምንድነው ቤተሰብና ለማስጨነቅ እንደው የውጭ ሰው ስትጠይቁ አያምኗችሁም። እንደ ኢትዮጵያ ያለ ሰው እኮ ማለት ነው በጣም ብዙ ሊሏችሁ ይችላል። እኔ ኢትዮጵያ ሲሄድ ሙሉ በታክሲ ለምንድነው ይሄን ያህል ዓመት ማለት ስደት ላይ ኖራ የተሻለ ሀገር እየኖረች በታክሲ እንዴት ትሄዳለች? ለምን ራይድ አትጠቀም ተብዬ አውቃለሁ። ቆሜ ታክሲ ስጠብቅ ለምን ትጠብቃለች ታክሲ? እሷ እኮ እንደዚህ በጣም ብዙ ነገር ነው የምትባሉት ኢትዮጵያ ስትሄዱ። በተለይ አበሻ በቃ ኢትዮጵያም ሆኑ ከኢትዮጵያም ውጭ ሆኑ አፋቸው አያርፍም። አፋቸው ዝም ማለት አይችልም። ገባችሁ? ልክ አሁን እኔ ሊቭ ላይ ምናምን ስገባ ለምን ጠጉርሽን አትሰሪም፣ ለምን እንደዚህ አታደርጊ ምናምን እንደሚሉት አፋቸውን ይበላቸዋል ኢትዮጵያ ያሉ ሰው ማለት ነው። እመቤቴን ነው የምላቸው። እኔ በጣም ሰረገረሜ ነው። ግን እኔ ማንም ምንም ቢለኝ እኔ ምንም አይመስለኝም በዚህ አጋጣሚ። እውነት የኔ የሆኑ ሰዎች የኔ የምላቸው ሰዎች እነሱ አይቀየሙኝ እንጂ እነሱ ክፉ አይንካብኝ፣ ሁሌም ደስተኛ የሆኑ እነሱም ይሄን ደስታ ነው የሚመኙት። እኔ ክፉ አይንካኝ እንጂ ሌላው የውጭ ሰው አላለ ምንም አይመስለኝም። እና እኔ እንደዛ ነኝ። የእናንተን ባላቅም እኔ እንደዛ ነኝ ውዶች። እኔም ሂና ልቀባ። ሂና እየተቀባችሁ መቼም ስልክ አትነኩም። ፊቴንም ልቀባ። ቪዲዮን ላይክ በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ